መንፈስ በሰከነ መንፈስ እንድንከታተል አምላካችን እግዚአብሔር ሁላችንንም ይርዳል። ከዚህ በመቀጠል ወደ ዕለቱ ወንጌል ነው የምንሄደው። የዕለቱን የወንጌል መርሃ ግብር ወንጌሉን የሚያስተምሩን መምህር ጋሻው ምናሴ ይሆናሉ። ለሳቸው ተናጋሪ አንደበትን ለኛ ደግሞ ሰሚ ጆሮና አስተዋይ ልቦናን እግዚአብሔር አምላክ ለሁላችንም ያድለን። ሰላም እግዚአብሔር ከሁላችን ጋር ይሁን። በቀጥታ ወደ እሳቸው ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃ አባ ከነማ ከነፎረ ቁልቁሉ ዋቀዮ ቶኮ አሜን። የሮ ከናን ከኑገ ዋቀዮ ኡማ ኬኛ በረሃንገ በራቲ ገለኒ ሀተው ለዚህ ሰዓት ለዚህ ጊዜ ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁንልን። ከበጀሙ አባኬኝ መላከ ሰላም ሉበ ሲሳይ ወልደ ሚካኤል ቡልቻ መንዴ ክርስቲያና ለቸኒ ከበጀሙ በርሲሳ ኬኛ በርሲሳ ተፈሪ ለገሰ ኢትጋፈተማ ኩታ ለለበ ወንጌላቲ ፊ በርሲሳ መንለቡማ አናከና ከሱመስ ኢትጋፈተማ ኩታ ለለበ ወንጌላ መነ ክርስቲያና ከና በርሲሳ ነቢያት ከሱመስ በርሲሳ አበበ ኦፖሌስ ኬኛ በርሲሳ ፋርፈታ ቦልሳ ሞሲሳ በረታ ዩኒቨርሲቲ ቁልቁሌቲ ስላሴ ወጋ ሰደፋ ተጃጅልቶን ክርስቲያና በረቶን ዲግበታ ማቲወን ዋቀዮ አፖሊን ሃርሞሊን ደርገጎን ሸመረን አከሱመስ ዳኢመን ነጋ ዋቀዮቲን አከሞንተ አከሙያ ራኬሰን አርጁማ እሳ ኑፍ ባይሴ የሮ ከናን ከኑ ገኤ ዋቀዮ ኡማ ኬኛፍ በረሃንገ በራቲ ገለኒ ሀተው እግዚአብሔር አምላካችን በቸርነቱ ጠብቆ ለዚህ ሰዓት ለዚህ ጊዜ ያደረሰን እስከ ዘላለም ድረስ ክብር ምስጋና ለእርሱ ይሁን። ባለን ሰዓት በመካከላችን ተገኝቶ እንዲያስተምረን እንዲመክረን የአምላካችን የልዑል እግዚአብሔር ቅዱስ ፈቃድ ይሁንልን። ዋቀዮ ኡማን ኬኛ የሮ ቀብኑት ኑግዱት ያርገሜ አከኑ በርሲሱፍ ከንፈጋት ኢሴ ኢጭቲሳ ሙልሴ አከሁ በኑት ሰገሌሳ ቀልቢት እንጅጅረት ሁንዱ መኬኛፍ ዋቀየኑ ፈኢብሱ መተድሬ በርኖተ ኬኛ ከኑፍተው ሆጂ ከቡታ በቆና ሰዴት ለኮሳ ሶዶሚ ቶኮ እረቲ በጫፈሜ ከንጅሩ ከን ኢላሉ ተአ ለትምህርታችን ርዕስ የሚሆነን የሐዋርያት ሥራ ምዕራፍ 8 ከቁጥር 31 ላይ ያለውን የእግዚአብሔር ቃል መነሻ የምናደርግ ይሆናል። የሚተረጉምልኝ ሳይኖር እንዴት እረዳለሁ? ድምጻችሁን ከፍ አድርጋችሁ አብረን እንለዋለን። በሳይንሱ ጤና የተማሩ ሰዎች የሚናገሩት ነገር አለ። ይሄው አንድ ሰው ጮሆ የተናገረውን ነገር ላይረሳው ይችላል። ስለዚህ ጮክ ብላችሁ እንዳትረሱ አድርጋችሁ ነው የምትናገሩት። የሚተረጉምልኝ በሉ። ሳይኖር እንዴት እረዳለሁ? ነምኒ ነውበቺሱ ኦሶይን ጅራቲን አከሚተን ሁበዳ ሆጂኑ ከቦታ በቆና ሰዴት ለኮብሳ ሶዶሚ ቶኮ እረቲ ሰገሌን ዋቀዮ ኩኒ ጫፈሜ ጅራ ፖሊሲ ቀኔ የሙሴን አከነ ኢላሉ ገባቡመቲ ለኮብሰ ዲግደሚ ጃ እራ ካፍነ የሙ ኢላል ሴናን
kutaa kitaaba qulqulluu kana keessatti argamu kun manni kiristaanaa Ortodoksii Tawaahidoo Itoophiyaa keessatti kan kakuu haaraa Itoophiyaa keessatti yeroo jalqabaatiif seenaa ittiin seenetu. Isaan duratti biyya keenya keessa sirni waaqeffannaa jira. Bara sadanittiyyuu sirni waaqeffannaa biyyi keenya jira. Haa ta'u malee kan kakuu haaraa kan mootummaa Waaqayyoo ittiin dhaalamu kun inni kakuu haaraa kiristaanummaan garuu hojii duukabootaa boqonnaa 8 lakkoofsa 26 irratti seenaa barreeffamee jiru irratti kan hundaa'udha. Karaa nama tokkootiin akka fedha Waaqayyoo hafuurri Waaqayyoo Filiphosiin dhaqiitii barsiis jedhee kan isa erge karaa isaatiin kiristaanummaan gara biyya keenyaa seeneera. Seenaan kun seenaa dhufaatii kiristaanummaa kakuu haaraa gara biyya keenyaa kan qabatee jirudha. ታሪክ በሐዋርያት ሥራ ምዕራፍ 8 ቁጥር 26 ላይ የምናገኘው ወደ ሀገራችን ወደ ኢትዮጵያ ክርስትና የሐዲስ ኪዳኑ ክርስትና እንዴት እንደገባ ለመጀመሪያ ጊዜ ክርስቲያን ሆነው ወደ ሀገራችን ኢትዮጵያ ስለመጣው ስለ ጃንደረባው ባኮስና እንዴት ክርስቲያን እንደሆነ የሚናገር ትምህርት ነው። ይኸውም ወንጌሉን የጻፈው ቅዱስ ሉቃስ ከ72ቱ አርድእት አንዱ የሆነው ይህ ታላቅ ሰው በዘመኑ ባለ መድኃኒት እየተባለ ይታወቅ ነበረ። መድኃኒት በባህላዊ መንገድ መድኃኒት እየቆረጠ ሕክምና ይሰጥ የነበረ ሰው በአዲስ ኪዳን ግን የክርስቶስን መድኃኒትነት ለዓለም የመሰከረ እግዚአብሔር አምላክ ከሰማይ የወረደ የዓለም ሁሉ መድኃኒት መሆኑን የመሰከረ ድህነት የሚገኝበትን የእግዚአብሔር ቃል የጻፈልን ታላቅ ሐዋርያ ነው። በረከትና ረድኤቱ በሁላችን ይደርብን። አኩመ ጀልቀበ ካብኔ ነሚና ፊኩ ወሶይ ጅራቲን አከሚትን ሁበቹ ደንደአ ሰገሌ ከነ ኬሰቲ ወንተ ሄዱና ከነትን ሁበን ሀራ ሰገሌ ዋቀዮ ኪታበ ቁልቁሉ እረቲ ጫፈሜ ጅሩ ሴረ ኡመማ ኢራ ከኤ hanga mul'ata Yohaannisitti kan jiru guutummaatti hubachuudhaaf kitaabni qulqulluun hiikaan isaaf barbaachisa. Kitaabni qulqulluun hiikamuudhaaf waannaan callisnee akka barreeffamee jirutti nam fudha jenneennaan kan fayyurra kan mana Waaqayyoo keessaa fadhaan kan fayyurra kan duunutu baay'achuu dandeenya ta'a. Sababii kanaa kitaabni qulqulluu kan qabu waan ta'eef iccitii of keessaa kan qabu waan ta'eef yommuu mana barumsaatti barannu sokkoo sorgoo waan jedhamu hin yaadattu yoo ta'e erga wanti tokko dubbatame booda sana keessaa sokkoo sorgoo isaa baasuun akkuma jiru sagaleen Waaqayyoos hiikaa ni barbaada. Sagaleen Waaqayyoo nuuf ibsamuudhaa barbaada. barreeffamee jiru fakkeenyaaf wangeela Maatewos boqonnaa 10 lakkoofsa 34 irratti ani jedhe gooftaan keenya fayyisaan keenya Iyesuus Kiristoos ani nagaa isiniif fiduudhaaf hin dhufne gara addunyaa kan dhufe albee fiduudhaaf dhufe jedhe seefii isiniif fide malee ani nagaa hin fidne jedhe gambiraatiin immoo ani nagaa isiniif kenna nagaan ani isiniif kennu immoo akka nagaa addunyaan isiniif kennu miti jedhe. Jechuun baala bakka kanaaf hiika barbaada. Wangeela Yohaannis boqonnaa 10 lakkoofsa 30 irratti ani abbaan tokkichaadha bakka biraatti immoo abbaan anarra maal ta'a? Anarra hin caalaa jedha. Anarra hin caalaa. Kanattuma kanaan gara wangeela Yohaannis boqonnaa 2 yommuu dhufu fakkeenyaaf yaa dubartii sanaa si wajjiniin maal hiikamuu baannaan kitaabni qulqulluun namootaaf akka ta'utti
taasifamee kan barraa'e waan ta'eef, namootaan kan barraa'e waan ta'eef, gubbaa samii keessatti osoo hin ta'in lafa kana irratti barreeffame waan ta'eef, lafa kana irra immoo uummanni jiru aadaa ofii isaa qaba, barsiifata ofii isaa qaba. Kitaabni qulqulluus yommuu barraa'u kan sagaleen Waaqayyoo akka inni barreessu isaaf eeyyamame kun akka naannoo isaatti, akka barnoota isaaniitti, akka sirna barreeffama isaaniitti barraa'e waan ta'eef maal jechuudha? Yaadni sagalee kanaa maalidha? Maal dabarsaa jira? Hiikamuu baannaan hubachuu hin dandeenyu. የማይተረጎም ከሆነ የማይተረጎምልን ከሆነ መጽሐፍ ቅዱስን ልንረዳው ልናውቀው አንችልም። ለዚህ ነው ኢትዮጵያዊው ሰው የሚተረጉምልኝ ሳይኖር እንዴት እረዳለሁ? እንዴትስ ላውቀው እችላለሁ? አሁን በመጽሐፍ ቅዱስ ብዙ ቦታ የምናገኛቸው የመጽሐፍ ቅዱስ ቃላት አሉ። አንዳንድ ቦታ እኔና አብ አንድ ነን ይላል። በሌላ በተቃራኒ በሚመስል መልኩ ደግሞ አብ ከኔ ይበልጣል ይላል። ምን ማለት ነው? እኔና አብ አንድ ነን፣ እንዲሁ ደግሞ አብ ከኔ ይበልጣል። ስለዚህ ሊተረጎም ይገባል። በሌላ ቦታ እኔ ሰላምን ላመጣላችሁ የመጣሁ አይምሰላችሁ ሰይፍን እንጂ ይላል። እኛ ደግሞ በቅዱስ መጽሐፋችን እርሱ ሰላማችን ነው የሚል ቃል ነው የምናገኘው። ሰላም ያለው ስለ ሰላም ነው የሚናገረው። እኔ ሰላሜን እተውላችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም ይላል። እዚህ ጋር ደግሞ ሰላምን ላመጣ የመጣሁ አይምሰላችሁ ይላል። ተቃራኒ ይመስላል፣ ነገር ግን ሀሳቡ አይለያይም። ስለዚህ ትርጉም ይፈልጋል። ምን ይፈልጋል? ምን ይፈልጋል? አዎ አንዳንድ ጊዜ እንዲሁ እንነሳና በቃ ይሄ መጽሐፍ ያው እንዲህ ብሏል። ምን ማለት ነው? አውዱ ምንድን ነው? ለማን ተነገረ? ለነማን ተጻፈ? የዚህ መጽሐፍ ዓላማው ምንድን ነው ብለን ልንረዳ ግን ያስፈልጋል። ከፍ ብለን ይህንኑ ታሪክ ባጭሩ መመልከት እንሞክር። የሐዋርያት ሥራ ምዕራፍ 8 ቁጥር 26 ነው። መግቢያችን እንዳነሳሁት ኢትዮጵያዊው ሰው ባኮስ ወይም ጃንደረባው ተብሎ የተጠራው ስሙ ባኮስ የተባለ ከኢትዮጵያ ተነስቶ ወደ ኢየሩሳሌም ሊሰግድ ሄደ። ምን ሊሆን ሄደ? በዚህ ዘመን ክርስትና ኢትዮጵያ ውስጥ ነበረ ወይስ አልነበረ? ክርስትና በክርስቶስ ነው የተሰጠን። እርሱ ክርስቶስ ተብሎ እኛን ክርስቲያን ያስባለን እርሱ ነው። ይሄ ትምህርት ደግሞ ወደ ሀገራችን አልገባም። ስለዚህ የአዲስ ኪዳን ክርስትና ወደ ሀገራችን በሰዓቱ አልገባም ነበር። ነገር ግን ሃይማኖት ግን ቀድሞም በሀገራችን ውስጥ ነበረ። ምን ነበረ? ሃይማኖት። በነገራችን ላይ ሃይማኖት ማለት የተሰጠ፣ ሃይማኖት ማለት የተገለጠ፣ አስቀድሞ የተገለጠ እንጂ የተጀመረ ነገር አይደለም። ሃይማኖትን ማንጀራው ጀመረው ሲባል መላእክት አዳም ልንል አንችልም። ምክንያቱም ሃይማኖት ስንል አንደኛ የሚታመን አካል አለ፣ ሁለተኛ የሚያምን አካል አለ። ስለዚህ አስቀድሞ የሚታመነው እግዚአብሔር ከዓለም አስቀድሞ ስለነበረ አማኝ ባይኖር እንኳን የታመነው እግዚአብሔር እስካለ ድረስ ሃይማኖት ግን ነበር። ሃይማኖት አልተጀመረም፣ ማንም አልጀመረው። ሃይማኖት ተገለጠ። ምን ሆነ? ተገለጠ። ሃይማኖት የሌለው ሰው ወደ እግዚአብሔር መንግስት ሊገባ አይችልም። መጽሐፍ ቅዱሳዊ ነው። ለአንድ ሰው መዳን ሃይማኖት መሰረታዊ ጉዳይ ነው። እንደው ፈልገን የምንቀበለው ሳይሆን አማራጭ የሌለው ጉዳይ ነው ሃይማኖት። አንዳንድ ጊዜ እግዚአብሔር እኮ የመጣው ሃይማኖትን ሊመሰረት አይደለም። እንደውም ሃይማኖት ግሩፕ የሚፈጥር ነው። እንደውም ሃይማኖት በጋራ እንዳናመልክ የሚከፋፍል ነው። ክርስቶስ የመጣው ለሃይማኖት አይደለም የሚባሉ አባባሎችን እንሰማለን። ይሄ ወይ ካለማወቅ ነው ወይ ካለመረዳት ነው የሚሆነው። ከመሰረቱ ሃይማኖትን እግዚአብሔር የገለጠው ነው። አንድ የመጽሐፍ ቅዱስ ክፍል አነሳለሁ። ይኸው በይሁዳ መልእክት አንድ ምዕራፍ ነው ያለው። ቁጥር 3 ላይ እንዲህ ይላል፣ አንድ ጊዜ ለቅዱሳን
ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኛል። ለቅዱሳን ለማን እምነት ወይስ ሃይማኖት? የተገለጠው እምነት ወይስ ሃይማኖት? እምነትና ሃይማኖትን ልንረዳው ይገባል። እምነት ማለት በውስጣችን ያለ በእግዚአብሔር ላይ ያለን ነው። ሊያድግም ይችላል፣ ሊያንስም ይችላል፣ ሊጠፋም ይችላል። እምነት ማለት የሁላችን እምነት ይበላለጣል። እኩል እምነት የለንም። እኩል ግን ሃይማኖት አለን። እኩል ምን አለን? እምነታችን ግን እኩል ነው ወይስ አይደለም? እኩል አይሆንም። ለዚህ ነው ሃይማኖት አይጨመርም፣ እምነት ግን ይጨመራል። ምን ይሆናል? እምነት ግን ይሆናል። እምነት በእግዚአብሔር ላይ ያለን ስለሆነ ሐዋርያቱ ጌታችንን አንድ ጊዜ እኮ ጌታ ሆይ እምነት ጨምርልን ብለውታል። ምን ጨምርልን? እምነት ጨምርልን። ያ ቦታ አመንቲኑ ገበሊ አመንታን ገሩ ገበለም አመንታን ከጤገለሜ ሶይ ታይን ከነሜዳ ዋቀዮ ከሙንዲሴዳ namni biyya keenya kan biyya Itoophiyaa maqaan isaa Baakos kan jedhamu mootittii biyya Itoophiyaa maqaan ishee Hindate kan jedhamtu qarshii ishee irratti abbaa aangoo kan ture sagaduudhaaf gara Yerusaalem deeme. Kun kan nutti agarsiisu amantaan jalqabumaa kaasee biyya keenya keessa akka jirudha. Seenaa amantaa keessatti manni kiristaanaa ortodoksii tawaahidoo seenaa sadan keessaa iyyuu ni argi. Seenaan jalqabaa amantaa bara labbeeti. Amantaa seeraan dura jiru jechuudha. Kana jechuun Abrahaam irraa ka'ee hanga Museetti seera labbeeti amantaan jira. Amantaan kun Waaqayyo wajjin kan ittiin jiraachaa turanidha. Inni lammataa amantaan inni bara lammataa Musee irraa ka'ee amma gooftaan keenya dhalateetti kan jirudha. Kun immoo sirna waaqeffannaa barreeffamaan kan qabu, kitaaba qulqulluudhaan kan gaggeeffamu, taabota Waaqayyoo irratti sirni waaqeffannaa kan gaggeeffamu, sirna ofiisaa danda'e kan qabu, kan bara kakuu moofaa, kan seera Museetiin hundaa'ee jiru jedhamee waamama. Kanaafuu kan bara kakuu duraa amantaan kun biyya keenyas tureera. Kanatti mul'isu bara seera laphee akkas jedha. Seera ba'uu waa'ee uummanni Israa'el biyya Misiraa keessaa yommuu ba'anu Musee biyya Misiraa waggaa 40 jiraateetu nama ajjeesee gara kanatti dhufe. Yommuu dhufu luba Miidiyaam maqaan isaa Yootor kan jedhamu mana isaa seenee jiraate. Sana booda intaluma isaa fuudhe, mucaa isaa fuudhe. Yommuu kana Maariyaam obboleettiin isaa, Aaroon obboleessi isaa hin amatanii. Nama biyya Itoophiyaa gurraattii kana maaliif fuute jedhanii amatanii yommuu kana hin lakkaa'anii jedha. Kanaaf otoo seerri Museen kennamin dura luboonni biyya keenya keessa turaniiru. Kanaafuu sirni waaqeffannaa jira jechuudha. Lubni jira taanaan sirni waaqeffannaa jira jechuudha. Jalqaba kana nan gabaabsa agarsiisumaaf kan kaasu. Inni lammataa Musee irraa ka'ee ammas waa'ee amantaa gaafa ilaalu biyya keenya keessatti Museen mataan isaa uummata Israa'el biyya Misiraa keessaa baasuudhaaf waggaa 40 biyya keenya Itoophiyaa keessatti kan inni seera barate. Waggaa 40 seera kan barate Itoophiyaa keessatti, biyya keenya keessatti. Luba Yootor irraa akkamittiin geggeessuu akka qabu kan barate biyya keenya waggaa 40 taa'e. Umurii isaa 120, 40 biyya Misiraa taa'e, 40 biyya keenya taa'e, 40 uummata Israa'eliin geggeessaa deeme waggaa 120tti boqote. Gaaf tokko otoo Museen galaana diimaa jedhee gara kanaan deemaa jiru lubni biyya keenyaa dhaqeetu isa arge. Yommuu kana nama 600 oltu ba'e waan ta'eef biyya Misiraati akkamitti murteessita, akkamitti geggeessiteenaan uummata kana hunda amamatu murteessaa jedhee akkasiin godhin jedhe. Namni biyya keenya ogummaa kan qabu kun maal jedhee bitaa 100, bitaa 10, bitaa 50, bitaa 1000 godhi irratti muudii. Seera biyya keenyaati. Museen biyya keenyaa kana baratee uummata Israa'el geggeessa. Amantaan jira waan ta'eef.
sirna jira waan ta'eef jalqabu. Amma kana nan gabaabsa. Kanaaf bara seera kakuu moofaa sirni waaqeffannaa jira. Waaqayyoon kan waaqessitudha biyya keenya. Kanaafidha raajiin Isaayyaas biyya keenya seeneera. Akkasumas otoo gooftaan keenya hin dhalatin dura mootittiin biyya keenya Saabaa kan jedhamtu gara biyya Israa'el lattee Solomoon irraa ilma dhiiraa waan deesse ilmi ishee kun taabota Tsiyoon osoo gooftaan keenya gara addunyaan dhufin waggaa 1,000 dura waggaa 1,000 taabonni Tsiyoon erga biyya keenya seenee waggaa 1,000 booda gooftaan keenya dhalate. Waggaa 1,000 booda bara sanaa kaasee sirni waaqeffannaa jira, sirni aarsaa jira, wanti kitaaba qulqulluu irratti barreeffame biyya keenyattis raawwatamaa tureera. Kanaafuu amantaan adda sana tureera. Amantaan inni sadaffaan amantaan tokkichadha. Akka inni itti mul'ifame garuu akkaataan raawwii isaa garuu gosa gosa qaba. Amantaan kun garuu tokkichadha. Yommuu kana jedhu amantaan kun eenyuuf kenname jalqaba yommuu jedhu Yihuudaa boqonnaa 1:3 amantaa al tokkicha qulqulloota raawwatame maal godhe? Maal ta'e? Kenname. Al tokkicha si'ame. Anbeekaa al tokkicha eenyu qulqulloonni kun eenyu? Qulqulloonni jalqaba amantaa Waaqayyoo irraa fudhatan kun eenyu fa'i? Ergamootaa fi Addaamiif Hewaan. Qaama lamman ilaallata ergamoota qofa ilaallatu. Inni jalqaba ergamootadha. Gaafa guyyaa jalqabaa sanbata guddaa kana kan uumamanidha. Jarri kun kakuu haaraati sanbata guddaa kan jedhame waan ta'e. Guyyaa boqotuu jechuudha. Kan uumamanii amantaan isaaniif kennameeti. Amantaan isaaniif kennameeti. Qulqulloonni jalqaba amantaan isaaniif kenname jara kana. Itti aansee immoo Addaamiif Hewaanidha. Jarris qulqulloota waan ta'aniif sababiin isaa amantaan yoo kennameef yoo jennee osoo jarri gannata keessa jiran osoo cubbuun hojjetin kanaafuu qulqulloota kan jedhaman ergamootaaf namootadha. Amantaan tokkicha kenname. Kanaaf amantaan ergamootaa amantaa keenyadha. Amantaan keenya amantaa eenyuti? Adadummaa qabaa. Amma gowwaan tokko ka'eetuma maal ergamoonni amantaa hin qaban ho'edha. Maaliif hin qaban? Osoo amantaa hin qabaatan ta'ee yommuu Saaxinaa'el dhufe anatu sun uume yommuu inni jedhe ergamaan qulqulluu Gabri'eel ka'ee Waaqa nu uume amma beeknutti bakka jirru hadhaabbannu maaliif jedhaa ture? Kun amantaadha. Amantiin kan Waaqayyo irratti qabudha. Amantaan immoo waa'ee Waaqayyoo nu keessa jiru sanadha. Waa'ee Waaqayyoo nu keessa jiru. Amantaa jechuun sirna waaqeffannaa, sirna galataa kana hunda barsiifata hunda dabalateetu. Amantii jechuun garuu kan dhuunfaa nu keessa jirudha. Nu keessa kan jirudha. Kanaaf kitaaba raajii Isaayyaas dubbisaatu deema. Osuma deemu hafuurri Waaqayyoo Filiphosiin maa jedhe? karaa kibbaatiin gara Yerusaalem irraa kan deemu karaa sana irra imali jedhee isa jaje waan ta'eef yommuu kana karaarra bu'ee dhufe. Otuma deemuu karaa irratti namni biyya keenya kitaaba raajii Isaayyaas akkasitti baatee dubbisaatu deema. Osoo inni dubbisaa deemuu dhaabsiseetu waan dubbisaa jirtu kana hin hubattaa'e jedhee amma gaaffiin keenya iddoo kana. Waan dubbisaa jirtu kana beeknaa laata namoonni baay'een waan dubbisaa jirtu beeknaa. Maal jechaa jira? Amma deebiin nama Baakos jedhamu kana deebii hunda keenya ta'uu qaba. Namni naaf himsu, namni naaf hiiku osoo hin jiraatin akkamittan beekuu danda'a? Gadoof qabummaadhaan. An dubbiseera, an baradheera jedhee nama Waaqayyoo sana fuuldura dhaabbatee of hin himne. Adaraa keessan warri kitaaba qulqulluu dubbisu kun of himuun sirrii miti. Duwwaadhaan maa of himnamtuu nu keessa jiru. Duwwaadhaan of himuun rakkoo qaba. Rakkoo guddaa fidas. Kanaafidha wangeela kana dubbiseera, wangeela kanaan beekeera namoonni jennu akka yaada garaa keenyaatti hiikkanna waan ta'eef namoonni baay'een kan boolla buune kanarraa kan ka'e. ብዙዎች ለመውደቅ የበቃ ነው ከዚህ የተነሳ ነው። የእግዚአብሔር መንፈስ ፊልጶስን ሂድ አለው፣ ወደ ደቡብ ሂድ አለው። መጣ።
ሰረገላውን አስቆመ። ፊልጶስ የኢሳይያስን መጽሐፍ ያነባል። እንደሚታወቀው ሃይማኖት በአገራችን ቀድሞ የነበረ ነው። በሕገ ልቦናም ነበረ ከሙሴ በፊት። ከሙሴ እስከ ክርስቶስ ደግሞ በሕገ ኦሪት ነበረ። ክርስቶስ ሲመጣ ደግሞ ክርስትና ነበረ። የሚገርመው በዚህ ጊዜ ሐዋርያው ቅድም የተናገረው አንድ ጊዜ ፈጽሞ የተሰጠ ሃይማኖት ብሎ የተናገረው ያው ለቅዱሳን ያለው ለቅዱሳን አንድ ጊዜ የተሰጠው ሃይማኖት ይሄ ሃይማኖት ነው። ቅዱሳን እነማን ናቸው? ቅዱሳን መላእክትና ቅዱሳን ሰዎች ናቸው። አዳምና ሔዋን ለ7 ዓመት በገነት ሲኖሩ እኮ ቅዱሳን ናቸው። አሁንም ቅዱሳን ናቸው። ያኔ ከበደል በፊት ንጹሕ የሆነ ማንነታቸውን አልለቀቁም ነበር። ቅዱሳን ናቸው። ሃይማኖት ተሰጣቸው፣ መላእክትን ተሰጣቸው። ስለዚህ የኛ ሃይማኖት የመላእክት ሃይማኖት ነው፣ የመላእክት ሃይማኖት ደግሞ የኛ ሃይማኖት ነው። አንዳንዴ መላእክት ክርስቲያን ናቸው አይደሉም ብሎ የሚጠይቅ ሰው ይኖራል። መላእክት ክርስቲያን ናቸው ወይስ አይደሉም? መልሱ እስኪ። መላእክት ሃይማኖታቸው ምንድን ነው? ክርስቲያን ነው የምትሉ ከሆነ ክርስቶስ ደግሞ ሰው የሆነው አዳምን ለማዳን ነው። የመላእክትን ባህሪው አላደረገም። የሰውን ስጋ የለበሰው የወደቀው ሰው ስለሆነ ሊያድን የመጣው ሰውን ነው። ስለዚህ በክርስቶስ ክርስቲያን የተባለው ሰው ነው። ለምን መላእክት ክርስቲያን ልንል ቻለን? ዋናው ጉዳይ ይሄ አፕሮች የምንለው አካሄዱ፣ አፈጻጸሙ በየዘመኑ የተለያየ ቢሆንም ሃይማኖቱ ግን ያው ነው። ሃይማኖቱ አንድ ጊዜ ለቅዱሳን የተሰጠው ሃይማኖት ነው። አንድ ጊዜ ቅዱሳን የተባሉት መላእክትና አዳምና ሔዋን ነበሩ። ሃይማኖት አልተጀመረም፣ ሃይማኖት ተገለጠ። እግዚአብሔር ዓለምን ሳይፈጥርም የታመነ አምላክ ነው። የታመነ አምላክ ካለ ደግሞ መታመኑ ይበቃል። አማኝ ኖረም አልኖረም የታመነ አምላክ እስካለ ድረስ ሃይማኖት ግን ነበር። ሃይማኖት ነበር። በመጽሐፍ ቅዱስ በተደጋጋሚ ስለ ሃይማኖት ይናገራል። አሁን አንዳንዱ ሃይማኖት ለምን አስፈለገ? ግሩፕ ለመፍጠር። እንደውም ሃይማኖት የሚባለው ወንጌልን የከደነ ነገር ተደርጎ ይቆጠራል። ብዙ ጊዜ ይሄ ሞኝነት ነው፣ ሞኝነት ነው። ያለ ሃይማኖት እግዚአብሔርን አናገኘው። አንድ ሰው እድሜ ዘመኑ መጽሐፍ ቅዱስን እየተማረ ቢኖር መጽሐፍ ቅዱስን ሸምድዶ ቢያውቀው እግዚአብሔርን ግን አያውቀው። እግዚአብሔርን ማወቅ መጽሐፍን ማወቅ አይደለም። መጽሐፍን ማወቅ እግዚአብሔርን ማወቅ አይደለም። እግዚአብሔርን ማወቅ ነው መጽሐፍን ማወቅ እንጂ። አንዳንድ ሰዎች ከዘፍጥረት እስከ ራዕይ እኮ በቃላቸው ይናገራሉ፣ ግን እግዚአብሔርን አያውቁትም። እግዚአብሔርን መጽሐፍ ቅዱስ ስለ እግዚአብሔር እንድናውቅ ነው የምንማረው። እግዚአብሔርን ግን በሕይወት በእምነት በመልካም ነገር ነው የምናውቀው። በቀረብነው ቁጥር ነው እግዚአብሔርን እያወቅነው የምንሄደው። ከማወቅ አልፎ እየመሰልነው የምንሄደው። ወደ እግዚአብሔር የምንቀርበው በመታመን ነው። ለዚህ ደግሞ ሃይማኖት ያስፈልጋል። አትጹም የሚል፣ አትስገድ የሚል፣ ለምን ትደክማለህ የሚል፣ ከእግዚአብሔር ጋር ለመሆን ወደ እግዚአብሔር ለመቅረብ ምንም አያስፈልግህም የሚል ሰው እንዴት ነው እግዚአብሔርን ሊያውቅ የሚችለው? ሃይማኖት መሰረታዊው ነው። ወደ ጉዳያችን እንምጣ። ስለዚህ ይህ ሰው መጽሐፍን እያነበበ በነበረበት ጊዜ የምታነበውን ታውቀዋለህ አለው። አይ የሚያስረዳኝ ከሌለ ላውቀው አልችልም። ይሄ ነው መጽሐፍ ቅዱስ ሊተረጎም ይገባል፣ ሊብራራ ይገባል። አንድ ጥያቄ ልጠይቃችሁ። አሁን አብይ ጾም ስለሆነ ስሙን መጥራት ቢከብድ ይሄንን ነገር አሁን በሬ ይበላል ወይስ አይበላም? በጾም ውስጥ እኮ አላልኩም። የዛሬ ወር ይበላል አይበላም አይደል? ይበላል። ያው ጥሩ አይደለም ያልኩት ለዚህ ነው። እና አሁን በሬ ስለሚበላ ብቻ አንድ ሰው ሄዶ በቃ እኔ ሻኛውን ነው የምፈልገው ብሎ ሻኛውን ቆርጦ መግባት ይችላል? አይችልም። መጽሐፍ ቅዱስ እንደዚህ ነው። ምክንያቱም መታረድ አለበት፣ በየብልቱ መቆራረጥ አለበት። መጽሐፍ ቅዱስ እንዲህ ዝም ብሎ የሆነ ነገር አንብቦ ብቻ አንስቶ መናገር አይቻልም። ሊብራራ ይገባል። አሁን በቅዱስ መጽሐፋችን ላይ እንደሚታወቀው በሕግ ስራ አይጸደቅም፣ ስራ አያጸድቅም አድርገው የሚተረጉሙ በጣም ብዙ ነገሮች እናገኛለን። የዳነው በጸጋ ነው። አሁንም ወደ መንግስቱ ለመግባት አሁንም ጽድቅ ለማግኘት የሚጠበቅብን በቃ ማመን ብቻ ነው። ምን ማለት ነው? ጸጋ ምንድን ነው? ጸጋ? የሕግ ስራ ምንድን ነው?
በሕግ ስራ ወደ እግዚአብሔር መንግስት አትገቡም። አዎ መጽሐፍ ቅዱስማ ይላል። ግን ምንድነው የሕግ ስራ? ምንድነው የሕግ ስራ? ይሄ ማለት ዛሬ መልካም ስራ አትስሩ ማለት ነው። ሰዎች ከመልካም ነገር የሚለዩን እንደዚህ አይነት ጥቅስ እየጠቀሱ ነው። ቅዱስ የሚመስል ሐሳብ እያመጡ የሚያረክሱ ሊተረጎም ይገባል። ይሄን ነገ እንመልከተው። እግዚአብሔር ለዛ ሰው ይበለን። አሁን ወደ ዋና ጉዳይ ትምህርታችን የምንመለከትበት አንደኛው የሉቃስ ወንጌል ምዕራፍ 24 ላይ የምናገኘው ነው። ሉቃስ ምዕራፍ 24 ከቁጥር 25 ላይ ተጽፎ ያለ ቃል አለ። ሁለት ሰዎች ናቸው። ጌታችን ከሞተ ከተቀበረ በኋላ ሉቃስና ቀለዮጳ ይባላሉ። በአጋጣሚ እነርሱ ጌታችንን የሚጠብቁት ሮም እስራኤልን ገዝታ ስለነበር ከእስራኤል ባርነት ነፃ ያወጣናል ብለው ከሮም ነፃ ያወጣናል ብለው ይጠብቁ ስለነበር ገና ሲመጣ ወታደር አስከትሎ ሰራዊት አስከትሎ ገና ድምፁ ከሩቁ እየተሰማ ጠላቶቹን እያሸበረ የሚመጣ መሰላቸውና ሲጠባበቁት፣ እርሱ ግን በከብቶች በረት ድምፁን ሳያሰማ መጥቶ ተወለደ። ተላለፉ። እስራኤላውያን ሳያገኙት ቀሩ። ስለዚህ ጌታ ከሞተ በኋላ ሁለት ሰዎች ከኢየሩሳሌም ወጥተው ወደ ኢያሪኮ ይጓዛሉ። ሲጓዙ ምን ያወራሉ መሰሏችሁ? የኛ ሊቃነ ካህናት እንዲህ አድርገው ሸጡት፣ እንዲህ አድርገው ገደሉት እያሉ እየተነጋገሩ ይሄዳሉ። ስለ ሞቱ ነው የሚያወሩት። እሱ እኮ ተነስቷል። ያኔ ጌታችን ከትንሣኤው በኋላ ነውና አብሮ ከነሱ ጋር ሶስተኛ ሰው ሆኖ ይሄዳል። ታዲያ ቀረብ ባለና ጥያቄ ጠየቃቸው። ሁለቱ ሰዎች እያወሩ ሲሄዱ ማን ተጨመረ? ሶስተኛው ነው። ማን ተጨመረ? በንግግራቸው በጎዳናቸው ማን ተጨመረ? በጎዳናችን ሁሉ እግዚአብሔር ከኛ ጋር ይሁን ተጨመረና ምንድነው የምታወሩት አላቸው። እየተነጋገራችሁ የምትሄዱት ምንድነው አላቸው። እንዴ አንተ ደግሞ እንግዳ ነህ እንዴ አሉት። ስለ ናዝሬቱ ኢየሱስ ነዋ። እንዴት አይሁድ ይዘው ነገደሉት? ካህናቱ ሊቃነ ካህናቱ እንዴት አሳልፈው እንደሰጡት ነዋ። አልሰማህም እንዴ አሉት። ለራሱ እኮ ነው የሚነግሩት። የኛ ሀገር ሰው ለቀባሪ ቦታ ረዱት የሚባለው ታውቃላችሁ? ይሄማ ከዛም ከፍ ይላል። ሞት እንዳድርጎ የመጣውን እኮ ነው። ይሄው እንዴት አድርገው እንደሸጡ ሞታ ቀርተሃል እያሉ ይነግሩታል እኮ። ሰማቸውና ከሰማ በኋላ ምን አላቸው? እናንተ የማታስተውሉ ተመልከቱ። እናንተ የማታስተውሉ ነቢያትን የተናገሩትን ሁሉ ልባችሁ ከማመን የተለየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን ይልና ቁጥር 7 ላይ ተመልከቱ። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት የተጻፈውን ተረጎመላቸው። ምን አለላቸው? አያችሁ፣ ካልተተረጎመ እንደነዚህ ሰዎች ነው ገደል የሚከተው። እነዚህ ሰዎች እኮ ተስፋ ቆርጠው ወደ ሀገራቸው እየገቡ ነው። ኢየሩሳሌም ሀገራቸውን ትተው ኢየሩሳሌም ክርስቶስ የተሰቀለበትን ያችን ቅድስት ሀገር ትተው ወደ ኤማውስ እየወጡ እኮ ነው። ተስፋ ቆርጠዋላ። ምክንያቱም አልተተረጎመላቸው። ያልተተረጎመለት ሰው ከብርሃኑ ወደ ጨለማ ነው የሚገባው። ያልተብራራለት ወደዚህ ነው የሚሄደው። ከናፊዳ ነምኒኩን ጩቀሙኒሳ ነምኒኩን ክርስቲያኑማ ፊዱሳ ቡረ ከነራን ከንከሄደ በረከነዳ ፊልጶስ ነመከነዳር ሲሴት ራጂ ኢሳያስ ዱቢሳ ጅራ ዋን ዱቢስቱ ከነ ሂቤታ ይጀናን ናንኒና ፊቆሶ እንጅራቲን አከሚተኑ በቃ ሄደ ኪታብኒ ቁልቁሉኒ ከሙቀበ ዋንቴ ዋተጎስኒ ደበለ ወንጌለ ማቴዎስ ወንጌለ ሉቃስ በቆና ድግደሚ አፉር ለኮብሳ ሶዶሚሽን እራ ኤገተኒ የሙ ኢላልተን ሰገሌን ኩኒ አከጀዳ ለኮብሳ ድግደሚሽን እራ ካፍተኒ የሙ ኢላልተን ጎፍታንኬ ኤገዱኤ ዱአሙ አቴከኤ ቦዳ ነሞኒ ለማ ሉቃስ ቀለዮጳ ከንጀጠመኒ ኢየሩሳሌም irraa ba'anii gara ኤማሁስ imalaa turani. yommuu kana maalaa sa'a deemu waa'ee duruu Kiristoos kaasanii, waa'ee owwaalamuu Kiristoos kaasanii, waa'ee fannifamuu Kiristoos kaasanii dubbataa deemu. yeroodhuma kanadha
namni kun deebisee namni naafii kun jiru kan inni jedhe akkuma kana gooftaan keenyas mala isaa deemteenna kunoo waa'ee Kiristoos Naazreetaa isaa deemna hinduu eenyummaa dhabe nuti garuu abdii isa godhachaa turre jedhan yommuu kana gooftaan keenya isin wanta raajoonni dubbatan wanta seera Musee irratti barreeffame amanuu irraa kan fagaattani jedhee isaaniif jedha wanta kitaaba qulqulluutti barreeffame isaaniif hiike isaaniif maal godhe isaaniif maal godhe kanaaf kitaabni qulqulluun maal barbaade jechuudha maal barbaade hiikaa barbaade kanaaf akkamitti moo'ii kama yommuu jedhu amma moo'aa tokkotu jira kitaaba qulqulluu akkasii ta'e akka maasii ta'e akkasii gale akka ofii keetti hiikkachuu dandeessa maal gochuu dandeessa hin ta'a sirrii ta'a kun kitaabni qulqulluun akkas jedha Phexros lammaffaa boqonnaa tokko lakkoofsa 20 gubbaatti qulqulluun Phexros lammaffaa boqonnaa tokko lakkoofsa 20 gubbaatti akkas nuun jedha waa'ee kitaaba qulqulluu jalqaba kana beekaa raajii kitaaba irra jiru raajii macaafa irra jiru namni kamiyyuu akka yaada ofii isaatti hiikkachuu hin danda'u raajii akkasumallee yaada namaatiin hin dhufne waan ta'eef garuu namoonni qulqullaa'oon waaqayyo bira ergamanii hafuura qulqulluudhaan geggeeffamanii caafan malee jedha kanaaf namni akka yaada isaatti hiikkachuu hin danda'u saalaan akka yaada isaatti kabbadaan akka yaada isaatti hiikkachuu danda'u kitaaba qulqulluu hin danda'u sagaleen tokko waa'ee wanta tokko bal'isee dubbata malee wanta faallaa garuu ta'uu hin danda'u eega kana jennee mee qabxiilee muraasa gaggabaabsinee ilaalla yeroon keenyas dhumeera waan ta'eef ይልካልን እንዴት ነው የሚተረጎመው ማንም ሰው እንደ ገንዛ ፈቃዱ መጽሐፍ ቅዱስን ሊተረጉም አልተፈቀደም ስለሚል ቅዱስ ጴጥሮስ በመልእክቱ በምዕራፍ 1 ቁጥር 20 ላይ ማንም ሰው እንደ ገንዛ ፈቃዱ ሊተረጉም አልተፈቀደም እዚህ ጋር ነው ልንቆም ልናስተውል የሚገባው ምን ማለት ነው መጽሐፍ ቅዱስን እንደ ገንዛ ፈቃዱ መተርጎም አይችልም ማለት ነው በዘመናችን ሁሉም አንባቢ ነው ሁሉም ተርጓሚ ሆኗል መጽሐፍን የሚተረጉሙ ዛሬ በስተዋል እዛ ጋር ሌላ እዚህ ጋር ሌላ እዛ ጋር ሌላ ሆኗል አንድ እግዚአብሔር ቃል ለተለያየ ዓላማ ሊሆን አይችልም ለአንድ ጉዳይ የተለያየ ማብራሪያ ሊሰጠው ይችላል ስለዚህ ስለ በቤታችን ስለ ድንግል ማርያም አጭር ነገር ለማንሳት ነው በዋናነት ይህን ርዕስ አንስተን የነበረው የሚተረጉም ከሌለ የሚያብራራልን ከሌለ የሚነግረን ከሌለ መጽሐፍ ቅዱስን እንረዳው ስለማንችል ይሄን አነሳን ስለ እመቤታችን ሰዓታችን ስላለቀ አጭር ነገር ብቻ ነው የማነሳው በዮሐንስ ወንጌል ምዕራፍ 2 ላይ ብዙዎቻችን የምናውቀው ቃል ስለሆነ እሱ ላይ አልቆይም በቃና ገሊላ ሰርግ ሆነ ከዚያ የወይን ጠጅ አለቀ ከዚያ ደግሞ እመቤታችን ጌታችንን ልጄ ሆይ የወይን ጠጅ እኮ አለቀባቸው የላቸውም ማለት ጌታችንን መልሰው ምን አለ አንቺ ሴት ካንቺ ጋር ምን አለን ጊዜ ገና አልደረሰም ምን ማለት ነው በቃ እኔ አስታውሳለሁ ገና ሰንበት ትምህርት ቤት ሆኜ አንድ ሰው መጥቶ በቃ ባቄላ ታውቃለህ አለኝ አዎ አውቃለሁ አልኩት አሁን ባቄላ ቅርፊቱን ነው ውስጡን ነው የምታውቀው አለኝ በነገራችን ይሄ ሰውዬ ከሃይማኖትም ከሳይንስም ከሁሉም እውቀት ነፃ ሆኖ ነው ያገኘው ዛሬ ሳስበው ምክንያቱም ቅርፊቱ እንደሚጠቅም አያውቅም ውስጡንም በዛ ልክ አልተረዳውም ፍሬው ከውስጡ ወስደ ቅርፊቱን ትጥለዋለህ እንዲህ ማለት ነው በቃ ይሄን ስለመቤታችን ነው የሚናገረው በቃ አንድ ጊዜ ጌታችን ተስፋ ተወልዷል
በቃ እኛ የምንፈልገው ከእርሷ የተወለደው እንጂ እርሷን አይደለም። ሎቱ ስማት አይባሉ በዘመኑ ቋንቋ አይባሉ ነው የሚባለው። ከሁለቱ ውጪ ነው እንዳልኳችሁ። ምን ማለት ነው? ስለ እመቤታችን መጽሐፍ ቅዱስ ምንድን ነው የሚለው? ዛሬም ሆነን ድንግል ማርያም ታማልደች አታማልድም? ቅዱሳን ከሞቱ በኋላ ያማልዳሉ አያማልዱም? ዛሬም ድረስ እዚህ ጭቅጭቅ ውስጥ ነው ያለነው። አንዳንዶች የገነት ሄጄ ጳውሎስን አናገሬ መጣሁ ባሉበት ዘመን ድንግል ማርያምን እዛ አሁን ጳውሎስን እዛ አግኝቶ ማነጋገር ከቻለ ቅዱስ ጳውሎስ ካረፈ በኋላ ከሞተ በኋላ በሰማይ ሆኖ የሚያወራ ከሆነ ድንግል ማርያም የጌታ እናት ደግሞ በሰማይ ሆነ እንዴት እንደማትናገር ይሄ ከባድ ነው ማሰብ እንኳን። ስለዚህ መሰረታዊ ነገሮች ሶስት ነጥቦችን ላንሳና ትምህርት የሚጨርስ። አንደኛው ይሄንን አሁን ያለውን ቃል የሚያብራራልን የድንግል ማርያም የመመረጧ ጉዳይ ነው። ምን የመሆኗ ጉዳይ? ምን የመሆኗ የመመረጧ። ድንግል ማርያም ለእግዚአብሔር እናቱ እንድትሆን የተመረጠች ለማን? ይሄ ምልጃ ማለት ትንሽ ነገር ነው። በነገራችን ላይ ምልጃ ማለት እያንዳንዳችን ለሌሎች የምናደርገው ጸሎት ምልጃ ማለት ይሄ ነው። ሰው በጸሎት አስበኝ የሚለውን የምናደርገው ይሄ ነው ምልጃ ማለት። ነገር ግን እግዚአብሔር ተመልከቱ፣ ሰማይ ዙፋኔ ምድር የእግሬ መረገጫ ነው ያለው እግዚአብሔር የሰማይ ርቀት ማሰብ የሚከብድ የሰማይ ርቀት ማሰብ የሚከብደው እግዚአብሔር በሰማይ ሆኖ ምድር መረገጥ የሚችል አምላክ ነው። ነገር ግን ሰማይ ዙፋኔ ምድር የእግሬ መረገጫ፣ እንዴት ያለ ቤት ትሰሩልኛላችሁ አለ። ዓለምን በሙሉ እንዴት ያለ ቤት ትሰሩልኛላችሁ አለ። ዓለም በሙሉ ለእግዚአብሔር የሚሆን ማደሪያ ሊያዘጋጅ አይችልም። ነገር ግን ድንግል ማርያም የ15 ዓመት ብላቴና ሆና ለእግዚአብሔር ቤቱ እንድትሆን ተመርጣለች። ምኑ እንድትሆን? የእግዚአብሔር ምኑ? ቤቱ። አስባችሁታል? ሰማይን ያለ ምሰሶ ምድርን ያለ መሰረት የፈጠረን አምላክ ዓለምን በሙሉ ፈጥሮ የሚያኖር የሚመግብ በባህሪው መጋቢ ቸር እረኛ እውነተኛ የሆነው እግዚአብሔርን ሊቀ ነቢያት ሙሴ በሲና ተራራ ላይ ቆሞ እግዚአብሔርን ከ570 ጊዜ በላይ ካነጋገረ በኋላ ፊትህን አሳየኝ አለው። ምንን አሳየኝ? ፊትህን አሳየኝ አለው። እግዚአብሔር መልሶ ምን አለው? ፊቴን አይቶ ማንም ሰው በሕይወት ሊኖር አይችልም አለው። የሚገርም እኮ ነው። ሙሴ ፊቱን ማየት ያቃተውን እግዚአብሔርን ድንግል ማርያም ግን በሆዷ ተሸክመዋለች። ነቢዩ ኢሳይያስ በትንቢቱ ምዕራፍ 6 ላይ ቅዱስ 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 እያሉ ያመሰግኑታል ብሎ የተናገረው ባለራዕዩ ቅዱስ ዮሐንስ በራእዩ ላይ እልፍ ጊዜ አእላፍ የሆኑ መላእክት ሲያመሰግኑት አየሁ ብሎ ቅዱስ ዮሐንስ በራእይ የተናገረለት እነዛ ሁሉ መላእክት ያውን በቅድስና በንጽህና ሆኖ የሚያመልኩትን የሚያመሰግኑትን እግዚአብሔር ድንግል ማርያም ግን በሆዷ ተሸክመዋለች። የሚገርመው አሁን ዓለምን በሙሉ የሚመግበው የዘራነውን አጥሎ የበቀለውን ፍሬ ሰጥቶ ዓለምን በሙሉ የሚመግበው የዓለምን መጋቢ እመቤታችን ግን ጡቷን አጥብታ አሳድገዋለች። መግባው ማለት ነው። ይሄ የሚደንቅ ነው። በእኛ መዳን በእኛ ድህነት ውስጥ የድንግል ማርያም ድርሻ እጅግ ከፍ ያለ ነው። ዋይ ፈጅነ ኢመነማ ከሰ ገኤን ጊፍቲ ከኛ ዱበሮ ማርያም ጉዳ ኦላና ከናፊዳ ወንጌል ዮሐንስ ረት ከውምሰ ከንታሲ ፈንኩን ያ ዱበረነ ሲወጪ ማለንቀባ የሮኮ እንገኘ ከንኒ ጀዴ አከያደ ኦፊቲ ከናን ረኮ ፊደው አንተ ማል ጀቹዳ ሜዋይ ፊደተሙ ዱበሮ ማርያም ኃይላሉ አመኩን ከዳዳ ኩን አራርሱማዳ እንዲ ጉዳን ገሩ ተን ሃዳዋ ቀዮተው ወንቲ ሃዳዋ ቀዮተው ቻል ቁምትልህ እንጂ ወንቲ ተከለ ጅራችሁ ሲደንደው ከነከዱ ባሮ ማርያም ዋቀዮኒ
waaqayyoon hin jedhan kan akka giiftii keenya osoo addunyaan hin uumamin duras hin turre ammas hin jiru gara fuula duraattis hin jiraatu. Dubaroon Maariyaam addadha. Namoota hundarra addadha. Kanaaf ergamaan waaqayyoo wangeela Yohaab Luqaas boqonnaa 1 lakkoofsa 28 irratti ati dubartoota keessaa adda kan taate kan eebbifamtedha. Maal kan taate? Maal kan taate? Adda kan taate. Adda dubaroon Maariyaam hundumarra adda. Maaliif? Waaqayyo laftiin samii uumama harka isaa kan ta'e addunyaa guutuu uumee kan jiraachisa. Waaqa uumaa lafaan samii ergamoonni kumni kumaatamni isa kan waaqessan isheen garuu garaatti baatteetti. Garaatti baatteetti. Addunyaa guutuu kan soomu kan nyaachisu kan dhugsiisu dubaroon Maariyaam yaa mucaa koo jettee harka isheetiin baattee harma durbummaa ishee hoosiftee guddifteetti. Waaqayyoon yaa mucaa koo kan jedhe nama keessaa dubaroon Maariyaamiin malee kan biraa hin turre hin jiru sitti jiraatus. Araarsummaan kana ol ta'uu hin danda'u. Kana ol ta'uu hin danda'u. Araarsummaan akkuma harkaafne wanta xiqqoo waan ta'eef ማማለጥ ጥቂቱ ነገር ስለሆነ ስለዚህ ማጠቃለያ የምናደርገው እመቤታችን ድንግል ማርያምን ነብዩ ኢሳይያስ የተመረጠች ዘር ብሎ ይጠራታል። ምን የሆነች ዘር? ኢሳይያስ ምዕራፍ 1 ቁጥር 9 ላይ እግዚአብሔር ዘር ባያስቀርልን እንደ ሰዶም በሆን ገሞራን በመሰል ይላል። ሰዶምና ገሞራ ማለት በአብርሃም ዘመን ከዛሬ 5000 ዓመት አካባቢ የዛሬ 5000 ዓመት አካባቢ በኃጢአታቸው ምክንያት ከሰማይ እሳት ዘንቦ ሀብቶቻቸውን እነሱንም በሙሉ ከሶስት ሰው ውጪ አገራቸውን በሙሉ አቃጥሎ ያጠፋለት። ተቃጥሎ ጠፍተዋል። የሚገርማችሁ እስከ ዛሬ ይኸው ለ5000 ዓመት አዘልቆ የሀገር እሳቱ አልጠፋም። እስከ ምጽአት ይቃጠላል። የእሳት ይነዳል፣ በዛው ይቀጥላል። ድንግል ማርያምን ባይሰጠን እመቤታችን ድንግል ማርያም የተመረጠች ዘር እርሷን ባይሰጠን እኛም እንደዚህ ሀገር በሆን ነበር። በጨለማ ዘመን ለዚህ ነው እኔ የዓለም ብርሃን ነኝ ያለውን በድንግልና ጸንሳ በድንግልና ወልዳ የሰጠችን ማናት እርሷ? ለዚህ ነው በጨለማ የሄደ ብርሃን አየ የተባለው። ሁለተኛው ሞት በህሊና በስጋ በነፍስም የአዳም ዘር ላይ ሞት ሰልጥኖ ነበረ። ሞት ሰልጥኖ አዳም የሚኖረው በሲኦል ዘሮቹ የሚኖሩት በሲኦል ሞት በሰው ላይ ነግሶ በነበረበት ዘመን ትንሣኤና ሕይወት እኔ ነኝ ያለውን ሕይወትን በድንግልና ጸንሳ ሕይወትን በድንግልና ወልዳ የሰጠችን ማናት? አዎ ይሄ ከምልጃ ጋር አነጻጽረው። አዳምና ሔዋን ዕፀ በለስን በልተው ገነትን አጥተው ሞት ተፈርዶባቸው ለ5500 ዘመን በመከራ ይኖር የነበረው የሰው ዘር ከመከራ እንዲወጣ ባሪያ የሆነው ልጆች እንድንሆን ባሪያ የነበርነው የቀደመ ልጅነታችንን እንድናገኝ በዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ከእንግዲህ ወዲህ ባሪያ አልላችሁም ልጆቼ ግን ብያችኋለሁ አለ። ስለዚህ እኛን ልጅ አድርጎ እርሱ አባት የሚሆነንን በድንግልና ጸንሳ በድንግልና የወለደችን ማናት? ታዲያው ከመልከመች ተማልክ ጥያቄ ሆነ ሲል ጋፊተው ደንዳ ምን ይደለው ዱከን አዱኛ ቶአቴ በረጅሩት ኢበረዱፍ ደሴ ኢፍኒ አዱኛ አነዳ ከኑ እንጀዴ ከኑፍ ደስ ዱይል ማነማ ይረት የሙሙ አቴጅሩት ዱአ ከሙኒስ ጅሬኝስ አነጀዴ ከኑ በርሲት ጅሬኛ ከኑፍ ከነ ጉያ ጂማታ ፈኖ ኢረቲ ፈኒፈሜ ልቡ ኢሳ ደበርሰ ከኑዳል ጅሬኛ ከኑፍ ከነ ዋቀዮ ከኑፍ ደስ ዱበሩ ማርያም ከናፍ ዋኤን ዱበሮ ማርያም አደዳ ኡመተ ክርስቲያናቲፍ ዋኤ ጊፍቲ ኬኛ ዱበሮ ማርያም አደዳ ኤገ ከነካፍኔ
ይህን ካነሳን የድንግል ማርያም የእመቤታችን የመጨረሻ በዚህ ሀሳብ ውስጥ የምናነሳው ሰው በልቶ ሞት ተፈረደበት። ዕፀ በለስን በልቶ ሞት ተፈረደበት። ዳግመኛ ግን በቀራንዮ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ የሰጠን ልጇን ክርስቶስን ያውም ደግሞ ስለ በጎቹ ነፍሱን አሳልፎ የሚሰጥ እውነተኛ እረኛ ፍቅሩ የእውነት የሆነ ፍቅሩ የልብ የሆነ አምላክን ስጋውን ቆርሶ ደሙን አፍስሶ የሰጠንን አምላክ በድንግልና ጸንሳ በድንግልና የወለደችን እመቤታችን ድንግል ማርያም ናት። ዛሬው ስጋዬን ብሉ ደሜን ጠጡ ብሎ የሰጠን ያን ስጋ ከሰማይ እኮ ይዞት አልወረደም፣ ከድንግል ማርያም እኮ ነው የወሰደው። ነፍሱን በመስቀል ላይ የሰጠውን ነፍሱን ከድንግል ማርያም ነው የወሰደው። ምክንያቱም እኛም ስንወለድ ስጋም ነፍስም ከወላጆቹ ነው የምንወስደው። ሰማችሁ? ሰው በእናቱ ማህፀን ሲፈጠር ነፍስ ከየት ነው የሚሰጠው? ከወላጆቹ ነው የሚወስደው። ከወላጆቹ እግዚአብሔር አንድ ጊዜ ፈጥሮ ጨርሷል። በተከፍሎ ነው። ለዚህ ነው ስጋም ነፍስም ከወላጅ ነው የምንወስደው። ለዚህ ነው በአዳም በደል ምክንያት በነፍስም በስጋም መርገም የሆነው። ሁለቱም ከእርሱ ስለሚወሰድ ነው። ይህን ካልን ከእረፍት በኋላ እመቤታችን ድንግል ማርያምን እረፍቷ የሚለይ እንደሆነ ቅዱስ ያሬድ እንደነገረን ድንግል ማርያም አርፋለች። አሁን የአጠቃላይ ቅዱሳን አድርገን ሁለት የመጽሐፍ ቅዱስ ክፍል አንስተን እንጨርስና ቅዱሳን ድንግል ማርያምን፣ ጻድቃን፣ ሰማዕታት፣ ነቢያትን በስጋ ከሞቱ በኋላ ሞት የሚለውን አትፍሩት የተለመደ ስለሆነ ከሞቱ ካረፉ በኋላ ያማልዳሉ ወይስ አያማልዱ? ልጠይቃችሁ፣ ይሄን ብቻ መልሱልኝና ልጨርስ። ቁልቁሎን ጊፍቲን ከኝ ዱበሮ ማርያም ኤርጋ ቦቀቴ ቦድ ቁልቁሎን ኤርጋ ቦቀተኒ ቦድ ዋቀዮ እጅን አራሱ እንደው እንደዳል ዱአ ቦድ ጅሬኝ ጅራሞ እንጅሩ ጅሬኝ ጅራሞ እንጅሩ ከናፍ ዱአ ቦድ ዋቀዮ እጅን አራሱ እንደው እንደዳሉ እንደው እንደዳል አመስ ቀብጢ ጉዳን ከሩበቹ ቀብ ዱአ ጀቹን ማን ጀቹራ ዱአ ጀቹን ዋቀዮ ማደርገልጭቱራ አከስቢት ዱአ ጀቹን ከና ብየላ ፋይር ወጥቃም ነው አቡ ጀቹራ አከስቢት ዱአ ጀቹ ማር ጀቹ ነምኒ ቶኮ ዱኤራ የሙጀን ዋቀዮ ትዲያት የሞ ዋቀዮ ራፈጋት ዋቀዮ ትዲያት የሞ ዋቀዮ ራፈጋት ዋቀዮ ትዲያት የሚዲ ወሶ ዋቀዮ ራፈጋት ብየላ ፋረጅሩ ኤርጋ ዋቀዮ ከደቹ ደለ የሞ ዋቀዮ ትዲያቱ ሞ ከብት ደበረ ደደባ እንደደባ ቁልቁሉ ጳውሎስ ቆላሲስ በቆናቶ ቆላፎስ ለግደኒ ሰዲ ጉባይ ኬሙዳ አቁዳ ክርስቶስ ወጅን ጅራቹ ላፊናዋ ሁንደረ ከንጫሩ ዳዋንተ ኤቢጀ ሁንደረ ጫራ ክርስቶስ ወጅን ጅራቹ ከነጀቹን አኒ ወቆጤ ወሬገሙማ ሁዴ ዮኪና ባንኬኛ ዱኤ ክርስቶስ ወጅን ጅራቹን አዋ ክርስቶስ ወጅን ጅራቹን በርባዳይ ከነጀቹን ዱአንዳ ከናብ ነምኒ ኤርገዱ ኤቦደ ዋቀዮት ዲያተ መሌ ዋቀዮ ራፈጋፍ ነምኒ ዋቀዮት ዲያተ ሞ ጫላቲ ዋቀዮት ዲያተ ቻዴማ ጫላቲ ዋቀዮ ከደቹ ደንዳ ጫላት ጫራራ ዋቀዮ ከደቹ ደንዳ ጀቹ ኪታብ ላይ ቁልቁላው ኬሳ እንጀቀባ ወንጌል ዮሐንስ በቆልና ከተቆ ለኮሰ ዲግደሚ ሸደራት ያንገደ ዲግደሚ ጃት ነምኒ አናቲ አመኑ እንዱ ዮዱ ኤሲንሽራታይ ነምኒ አናቲ አመን በጎፋ ማልገው ማድተው ሂዱ ከነጀቹን ዱኢ ለመታይ ሰይነርገቱዳ እንታልሞ ዮዱኤስ ንጅራታ ከነጀቹን ዮፎን ዱኤስ ዱአ ከያነ ወጅን ጅራታ ለቻጅራ ከና ነምኒ ዋቀዮት አመነ ዱኤ ጀቹ ሴናኒ ሳራ ወቴራ ጭቴር ጀቹ ገሩሚቲ ዋቀዮት ሲቀት ጅራታ ተኤ ዱኢ ቁልቁሎታ ሞገቹ በሞታረ ጫላ ቁልቁሉ እንዳዊ ፋሩ ዲባፉ ቀሸን ፋሩ ዲባፉ ቀሸን ለኮሰ ጃይረት አከስ ጀደ ዱኢ ቁልቁሎታ ከን ከበጀበዳ ዱኢ ቁልቁሎታ ማልከተ ከን ከበጀበዳ ከበጀቱዳ ኤርገ ከበጀ አርገቴ እቲ አንሳቲሞ ወንጌለ ሉቃስ በቆና ሰገል ለኮሳ ሶዶም እረት አመስ ሴና ተኮሞ ኢላላ ሴናቱ ማርጀ ተሰይደ ዋቀዮ ባቶቱ ሰዲ ቡዳቴ
ጋቱሉ ታቦር ተልበ ሶማ ዲዲ ኬኛ ኬስ አያና ታቦሬ ጀነ kan kabajnu gaafa 13 jina miti jala bultitti jechuudha bakkoota fuudhee gara tulluu tolba'ee tulluu kana irratti bakkoota isaatii fi ifa waaqummaa isaa itti agarsiise ifa waaqummaati malee waaqummaa isaatti agarsiisne waaqayyo waaqummaa isaatiin hin mul'atu waan ta'eef ifa waaqummaa isaa itti agarsiisennaan yommuu sana bartoonni gooftaa arguu dadhabanii dhufani yommuu achi ol jedhanu Eliyaasiif Museen gooftaa keenya wajjin waliin dubbachaa turanidha. Eenyu fe'e Museen yoom du'e yoo jettan osoo gooftaan keenya hin dhalatin waggaa 1400 dura. Eega gooftaan dhalate immoo waggaa 1430 dura du'e. Osoo uummanni Israa'el laga Yordaanos ce'anii Kan'aan hin seenin galaana diimaa ce'anii naannoo jedhamutti du'ee waalameera. Garuu waggaa 1400 booda ka'eetu bakka jiru dhufeetu eenyu wajjin haasa'a. Waaqayyo wajjin haasa'a. Maaliif dhufanii akka waan jireetti maaliif lakkoofna kadhachuun isaa waaqayyo wajjin haasa'a jiran jedhe. Amma nullee waaqayyo wajjin haasa'uu yoo dadhabne waaqayyo kadhachuu dadhabna. Hin dadhabne. Waaqayyo kadhachuun waan xiqqoodha. Araarsuun waan guddaa miti. waaqayyo jinaas ajiran jechaa jira kitaabni qulqulluun kalluun jechaa jira Eliyaas dhufee gooftaa keenya Yesuus Kiristoos wajjin haasaa jira inni guddaan isa kanumaan wal qabatee wangeela Luqaas boqonnaa 16:19 immoo gooftaan keenya yommuu barsiisu namni maqaan isaa Al'aazaar jedhamu rakkataa kan ta'e jira naween qabeessi immoo jira qabeessi kuni bara jireenya isaa waaqayyoon hin waaqessine inni rakkataan kun garuu waaqayyoon waaqessaa ture akka jira seenaan isaanii namni rakkataan kuni hin du'e ergamoonni lubbuu isaa gara boba Abrahaamitti geessanii awwaalan hin jedhu namni kun du'e gara boba Abrahaamitti geessanii inni qabeessi hin du'e du'inoon waan ta'e hin du'e hin awwaalanii sammuu maal godhani hin awwaalanii waaqayyo biraa ga'een qabu waan ta'e hin awwaalanii yommuu kana namichi lubbuun nama kanaa ibidda Si'ool keessa teesseetiyyuu akka amma nama qulqulluu miti inni cubbamaan illee erga du'e booda haasa'uu danda'aadha qulqulloota dhiisaa cubbamoonni warri waaqayyoon hin waaqessine warri waaqayyo wajjin hin jiraanne illee Si'ool keessa ta'anii haasa'uu danda'uu hin danda'an kadhachuu hin danda'an maal jedhe egaa Si'ool ibidda keessa taa'eetiyyuu yaa abbaa koo Abrahaam jedhee Abrahaamiin waammate yaa abbaa koo Abrahaam mee Al'aazaariin gara kootti naaf ergiito hubataan jira quba isaa bishaan keessa cuubee arraba kootti naaf cabsu kun maal kadhaamoo kadhaamiti inni isa qulqulluu dhiisaatti inni cubbamaan illee kunoo kadhataa jiraadha Si'ool keessa erga du'ee booda jireenya jira waan ta'eef du'a booda jireenya gosa lama jira jireenyi ulfinaa jira jireenyi salphinaas jira jireenyi karaa bitaa jira jireenyi karaa mirgaas jira warra karaa mirgaa dhaabbatan waaqayyo nuu taasisu አንድ መጽሐፍ ጥቅስ ብቻ ከሞት በኋላ ነው ህይወት ያለው ሙሴ ከሞተ ከ1430 ዓመት በኋላ በታቦር ተራራ መጥቶ ከጌታችን ጋር ይነጋገር ነበር ከሞቱ በኋላ እኮ ይነጋገራል እኮ ነው የሚለው ያ ሲበድል ኖሮ በሲኦል ያለው ሰው ኃጢአተኛ እንኳን ሆኖ በሉቃስ ወንጌል ምዕራፍ 16 ላይ አብርሃም አባቶ እባክህ አልዓዛርን ወደ ሌላ ተው ጣቱ ውስጥ ነክሮ ምላሴ ላይ እንዲያደርግልኝ ያለ ይለምን ነበር አብርሃም ደግሞ ምን አለው አይ እኛ እናንተ መካከል ትልቅ ገደል አለ ከሞተ በኋላ እኮ ነው ይናገራል ሕያው ነው ይቀጥላል እሺ በቃ ተው ለኔ ማትላከው ወንድሞቼ ግን አሉኝ ወንድሞቼ እኔ ወዳለሁበት ቦታ እንዳይመጡ እባክህ አልዓዛርን ላከውና ወንድሞቼን ያስተምርልኝ ደግሞ አለው አያችሁ ወንድሞቼን ያስተምርልኝ ከሞተ በኋላ ለሰው ማዘን ይቻላል ማለት እኮ ነው ሰው ከሞተ በኋላ ለወንድሙ ማዘን ይችላል ምክንያቱም ከሞተ በኋላ ይወስላል
አንዳንድ ሰው እኮ ጨለምተኛ የሆነው በቃ ሲሞት በቃ መቃብር ውስጥ ገብቶ የሚቀር ነው የሚመስለው። ከዛ በኋላ ተስፋ የሌለው ሰው ነው የሚመስለው። ከሞተ በኋላ ወንድሞቹ አሰበ። አብርሃም ምን አለው? አይ ለነሱማ ሙሴና ነቢያት አሉላቸው አለ። ሙሴና ነቢያት ሲነሱ እኮ አብርሃም አልነበረም። ቢያንስ የ1000 ዓመት ሊሆናቸው አለ። ግን አብርሃም ያውቃል፣ ምክንያቱም ከሞተ በኋላ ያው ስለሆነ። የመጨረሻ የማነሳው የመጽሐፍ ቅዱስ ክፍል ዮሐንስ ራእይ ምዕራፍ 7 ቁጥር 9 ላይ ነው። ይሄንን በትክክል ተመልከቱ። 9 ምዕራፍ 7 ቁጥር 9 እስከ 13 ነው። እንዲህ ይላል። ባለራእዩ ቅዱስ ዮሐንስ ነው ይሄ ቃል የሚናገረው። ከዚህ በኋላ አየሁ እነሆም አንድ ስንኳ ሊቆጥራቸው የማይችል ከሕዝብና ከነገድ ከወገንም ከቋንቋም እጅግ ብዙ ሰዎች ነበሩ። ብዙ ምኖች ሰዎች የሚለውን ተናገሩት። ብዙ ምኖች ከነቦደ ኩኖ ኤንዱልኔ ሳለካው ከንንደኔ ኡመተ ኬሳስ ቆሞ ኬሳስ አፋን ኬሳ ናሞኒ ሄዱ ቱረኒ ነጭ ልብስም ለብሰው ኡፈተ አዲ ኡፈተኒ የዘንባባ ዝንጣፊ በእጆቻቸው ይዘው ባለቤት ሳር ከኢሳኒት ቀበተኒ በዙፋኑና በበጉ ፊት ቆሙ። ኦሪቻቲ ቴሶ ይሳፉ ለራበተኒ ማልቱ ለሞን በዙፋኑና በበጉ ፊት ምን አሉ? ምኖች መላእክት ነው? ሰዎች በዙፋኑ የእግዚአብሔር ዙፋን ነው። በጉ የተባለው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ወልድ ኢየሱስ ክርስቶስን ነው። በፊቱ ቆሙ ይላል። አሁን ተመልከቱ እንግዲህ ከቋንቋ ሁሉ ከነገድ ሁሉ የሚላቸው። ከዛ በኋላ በታላቅ ድምፅ እየጮሁ በዙፋኑ ላይ ለተቀመጠው ለአምላካችንና ለበጉ ማዳን ይገባል። ለበጉ ማዳን ነው አሉ። እንግዲህ በበጉ ፊት ቆሞ በክርስቶስ ፊት ቆመው መሰከሩ። ይቀጥላል። ከቁጥር 13 ላይ ያለውን ብቻ እንመልከት በመጨረሻ። አሁን በዙፋኑ ፊት የሚቆሙ ሰዎች ናቸው። መቼ? ከሞቱ በኋላ በዚያ ያሉት ናቸው። ከሽማግሌዎቹም ይላል ቅዱስ ዮሐንስ 13 ላይ ከሽማግሌዎቹ አንዱ ተመልሶ ጃርሶኒ ኬሳ፣ ይሄ የዘመኑ ትኩር ሽማግሌ አለው እንጂ እንዲህ አልነበረም። ዋናው ከነሱ መካከል ከሽማግሌዎቹ አንዱ ከመላእክቱ ማለት ነው ተመልሶ እነዚህ ነጩን ልብስ የለበሱ እነማን ናቸው? ከወዴትስ መጡ ብሎ ጠየቀኝ አለ። የሚጠይቀው የእግዚአብሔር መልአክ ነው። የሚጠየቀው ደግሞ ቅዱስ ዮሐንስ ነው። እነዚህ ነጩን ልብስ የለበሱ እነማን ናቸው? ከወዴትስ ወንዱ ፈታኒ ኩኒ ኤንዱ ፋዳ ኤሳቱ ፈሚስና እንጀዴ ይቀጥላል። ጌታ ሆይ አለ ቅዱስ ዮሐንስ። የእግዚአብሔርን መልአክ ምን አለው? ቅዱስ ዮሐንስ የእግዚአብሔርን መልአክ ምን አለው? ጌታ ሆይ አንተ ታውቃለህ አልኩት በትህትና። እኔ አላውቅም፣ የምታውቀው አንተ ነህ አልኩት። ይሄ የቅዱሳን ልምዳቸው ስለሆነ እኮ ነው፣ ትህትና መገለጫቸው ስለሆነ አንተ ታውቃለህ አልኩት። እርሱም መልሶ መልአኩ ማለት ነው እንደዚህ አለኝ፣ እነዚህ ከታላቁ መከራ የመጡ ናቸው። ከምኑ የመጡ ተናገሩ። ከታላቁ መከራ የመጡ ናቸው። ልብሳቸውን በበጉ ደም አነጹ። ስለዚህ በእግዚአብሔር ዙፋን ፊት አሉ። በማን ዙፋን ፊት አሉ? ስለማን ይናገራል መሰላችሁ? ጌታችን ሲወለድ ሄሮድስ ከ12ቱ ነገደ እስራኤል 12000 ሕፃናትን አስገድሏል። 12000 ነገዶቹ 12 ናቸው። በ12 ሲባዛ 144000 ይመጣል። 144000 እድሜያቸው ከ2 ዓመት በታች ነው። እነዚህ አስገድሏቸው ነበር። እነዛ ናቸው ከወገንም ከቋንቋ ሁሉ በፊቱ አሉ የሚላቸው። ፍረድልን እያሉ ይጮሃሉ። ታዲያ ምን አሉ? በልብሳቸው በበጉ ደም አነጹ። ስለዚህ በእግዚአብሔር ዙፋን ፊት አሉ። ሰዎች በሰማዕትነት ካለፉ በኋላ በእግዚአብሔር ዙፋን ፊት አሉ። ቀንና ሌሊት በመቅደሱ ያመልኩታል። በዙፋኑ ላይ የተቀመጠው
እርሱ ያድርባቸዋል። ከእንግዲህ ወዲያ አይራቡም አይጠሙም፣ ፀሐይ ትኩሳት አይወርድባቸውም ይላል። ተመልከቱ። አይራቡም አይጠሙም ማለት መከራ አይደርስባቸውም ማለት ነው። እንባቸውን ያብሳል፣ ጸሎታቸውን ይሰማል። የማንን? የሰዎቹን። የት ቦታ? በዙፋኑ ፊት። ታዲያው ቅዱሳን በዙፋኑ ፊት ቆሞ ማምለክ ከቻሉ፣ እግዚአብሔርን ማነጋገር ከቻሉ፣ አሁን ምልጃ ምንድነው ለእመቤታችን ለድንግል ማርያም? ለነበረ ሰዓት እግዚአብሔር አምላክ የተመሰገነ ይሁን። ይቆየን። ወስብሐት ለእግዚአብሔር። እሺ፣ ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ለመምህራችን ለመምህር ጋሹ ቃለ ሕይወትን